ተመልካቾች እንግዲህ አሁን ያለውት ከጋሽ ፍርዳወቅ ጋር ነው። በጣም ወዳቸው ማከብራቸው አንጋፋና ትልቅ ሰው። በሌላ ፕሮግራም እንመጣለን። እስቲ ሰብስክራይብ አድርጉ። አርጉ ልጆች አርጉ ሰብስክራይብ በቃ ጠቁመ ጣታቸውን አትንፈጉ። በጣም እኔ በጣም የምጓጓለት ስራ ነው። አሁን እንኳን እግዚአብሔር ይመስገን አርብ ከተባለ የፈለገ ነገር ስራ ቢመጣ ለአርባሊዝም ሞነቱ ይሄ ወጣት አሁን ያለው ትውልድ ቀድሞ የነቃ በጣም ብልጥ ቀደም ሲል እኔ በብዙ ነገር የኖርኩ ነኝ። በወታደር ውስጥ ብዙ ጊዜ አገልግያለሁና የድሮ አራዳ እንደሆንክ በጣም በብዙ ነገሮች አይቻለሁ። በመናወራው ወሬዎች በመትነግረኝና እድገቴም ደግሞ ተወልጄ ያደግኩት እዚህ አዲስ አበባ ስለሆነ አዲስ አበባ ደግሞ የሁሉም እናታና በቃ ሰው በሰውነቱ ክቡር ነው። በቃ ምንም ይሁን ይሄ የዘር ንቅዘት በቃ በስማም የሚል ምናልባት ያሶዬ ከሆነ ቢስሚላህም በድኛ ቦታ የለንምና በተለይ ባህላችን በጣም እየተሸረሸረ ነው። ከዛ ውጪ ደግሞ እምነታችን ተጣልቶ ተደባድቦ ምን ብሎ ተቃቅፎ ጠጅ ቤት ነው የሚሄድ። ያሁኑ ምንድነው ትውፊታችን? ምንድነው እኛ ኢትዮጵያኖች ምንድነው ለሀገር ፍቅር ያለን ስሜት ምንድነው? እና የድሮ አራዳና የአሁን አራዳ ልዩነታቸው ምንድነው? አንዳችን ስንቆስል አንዳችን ሲያነሳ ያንዱን ሬሳ አንዳችን ስንቀብር የድሮ አራዳ ስትባል ያለህን ተካፍለ የምትበላ እኔ በኤርትራ ላይ ብዙ ታዋቂ ነበርኩኝ። ጋሺ ፒስ ነው እግዚአብሔር ይመስገን። ለምን እግዚአብሔር ይመስገን። ምን እየመዘገብክ እንትን አሁን የምሰራውን ሲን ስንት ከማጋራ እንደምሰራ እነሱን አይቼ አሁን በቃ ምናልባት እንደዚህ አሁን ይቀረጽ ተብሎ ሲባል የማን ምናምን ፈልጉልኝ ብዬ ከማስቸገራቸው እኔ አሁን ከዚህ የማን እንደሆነ ጠይቃቸውና ለማውጣት እንዲያመቸኝ ነው። የሚገርም ነው። ተመልካቾች እንግዲህ አሁን ያለውት ከጋሽ ፍርዳወቅ ጋር ነው። በጣም ወዳቸው ማከብራቸው አንጋፋና ትልቅ ሰው። ጽናት ድራማ ላይ ደግሞ ጋሽ አሰግድ የጽናት አባት። አሁን ያለነው ገጠር ነው። ጽናት ድራማን ለመቅረጽ መተን ማለት ነው። እና እንዴት አየው? እስኪ ክፍል 180 ድረስ ደርሰናል። በጽናት ጸንተንና ደስተኛ በጣም እኔ በጣም የምጓጓለት ስራ ነው። መቼ አሁን በተለይ አሁን ነው ቀን ይወጣለት ማለትም አርብ ቀን የገጠር ስራ መኖሩ ይሄ አሁን እንትን ይለኛል። በቃ ቀኑ እስከሚደርስ ያጓጓኝ። ከዛ በፊት መቼ ይሆን ወይ ደግሞ ሌላ ስራ ይገጥመኝና ይጋጭብኝ ይሆን እንደው ከዚህ ስራ እንዳልቀር በውስጤ የማጸናለሁ ብዙ ጊዜና ለምን አሁን ነው ፕሮግራም ይወጣ። አሁን እንኳን እግዚአብሔር ይመስገን አርብ ከተባለ የፈለገ ነገር ስራ ቢመጣ ለአርባሊዝም በቃ በጉጉት ነው የምጠብቀው። ወድጄና ፈቅጄ ደስ ብሎኝ የምሰራው ስራ ነው። በጣም ደስ ይላል። እስቲ አሁን ድራማው ላይ መቼም ብዙ የራስህን ሀሳቦች ቁም ነገሮች ጣል ታረግበታለህና ለወጣቶች ምን ቢያደርጉ የተሻለ ነው? አሁን ላይ ላሉ ወጣቶች ምን ትመክራለህ? መቼም ድራማው ላይ ምክር ሀሳቦች አሉት፣ እንደገና ቁም ነገሮች አሉበት እንደ አሰግድ የሚያስተላልፉ። ጋሬ ግን ልክ እንደ ጋሽ ፍርዳወቅ ለወጣቶች መኪና ላይ ስንመጣ ብዙ ምክር ለኔ ትመክረኛለህና ለተመልካቾችም እስቲ ለወጣቶች ምን ሀሳብ አለ? ሞነቱ ይሄ ወጣት አሁን ያለው ትውልድ ቀድሞ የነቃ በጣም ብልጥ ነው። የሚጠቅመውንና የሚጎዳውን ያውቃል። እንደሚጎዳውም እያወቀ ብዙ ነገር ይሰራል። የሚጠቅመውንም ነገር ያውቃል። ነው የሚመከር አይደለም እሱ እንደገና ሽቅቦቱ እኛን ይመክረናል እንጂ እኔ አሁን በዚህ በተለይ አሁን ቴክኖሎጂ ባለበት ሰዓት በዚህ በእንትና ላይ በፌስቡክ ላይ በቲክቶክ ላይ የሚቀባበለው ነገር የሚጠቅመው ነገር ብዙ ነገር አለ። እዛ ላይ የሚጠቅመውን ይዞ የማይጠቅመውን እየተወ በዛ ላይ እንትን አስተያየት የሚሰጠው ነገር እኔ በተለይ አሁን እያመመኝ ያለው ብዙ ጊዜ አሁን በቃ አሁን ተውኩት። በቃ የራሴ ስራ አሁን አንዳንድ አልፎ
ቲክቶክ ላይ የምሰራቸው አሉና ያን የሰራሁትን ስራ ልጆቹን ጠይቂያቸው ለማየት እሱን እንትን አለ ቶሎ ቶሎ ነው እንትን ለምን የሚያደማ ብዙ ነገር አለ። በተለይ ባህላችን በጣም እየተሸረሸረ ነው። ከዛ ውጪ ደግሞ እምነታችን የሁሉም እምነት በእኩልነት ነው የመጣ ነውና ማንም ደግሞ በዛ የበቃ ሳይሆን ከጥላቻና በቃ የራስ እንዲወደድለት እዛ ላይ የሚሰነዝረው ነገር ብዙዎችን ሰዎች እንትን ያበሳጫል። ወጣቱ በተቻለ መጠን ከዚህ ልቅ ከሆነ ግሰጻ ልበለው እንትን የመልስ ምት ቢቀርና ሁላችንም ተፈቃግደን ወደንና ወደ እምነቱም አንዱ ሳንነካ ሁላችንም የራሳችንን እንደያዝን ብንሄድ ጥሩ ነው። ለምን ቀደም ሲል እኔ በብዙ ነገር የኖርኩ ነኝ። በወታደር ውስጥ ብዙ ጊዜ አገልግያለሁና በዛ በወታደር ቤት እነኚህ እምነት አሁን በኢትዮጵያ ውስጥ ያሉ እምነቶች በሙሉ እዛ ወታደር ላይ ነበረ እና ከሀገር ፍቅር ጋራ በአንድ ጎላ ወጥ ነው የምንበላው። በሬውንም አንድ ነው የምናርደው። በቃ በስማም የሚል ምናልባት ያሰውዬ ከሆነ ቢስሚላሂም ብድኛ ቦታ የለንም እና በዛ ተፈቃቅረን በእምነት ጸንተን ይኖርን። አንዳችን ስንቆስል አንዳችን ሲያነሳ የአንዱን ሬሳ አንዳችን ስንቀብር በብዙ በመፈቃቀር በመዋደድ የመጣንና እድገቴም ደግሞ ተወልጄ ያደግኩት እዚህ አዲስ አበባ ስለሆነ አዲስ አበባ ደግሞ የሁሉም እናት ናት። የሁሉም የከሌ የማትባል እናትና እኔም ያደግኩት መርካቶን ብርቷ ላይ ስለነበረ የብዙ ብሔረሰብ ጋር አብሬ ኖርኩ ስለሆነ ዛሬ ላይ አንዳንድ ማህበራዊ ኑሮዎችን አንዳንድ ሁኔታዎችን ሁሉ ተበቃ ፈልሷል። ያ እንዳይሆን ልጆቻችን ወጣቱ ትውልድ ጥሩዎችን ነገር እንትን ያ መቼም የፊቱ ከሌለ የኋላው እንትን ቦታ የለውም እና የፊቱን እስኪ ምንድነው ትውፊታችን? ምንድነው እኛ ኢትዮጵያኖች ምንድነው ለሀገር ፍቅር ያለን ስሜት ምንድነው? ለትልቅ ሰው ያለን ለእርጉዝ ሴት በተለይ ደግሞ እቺ እናት ማለት ሴት እናት ናት፣ ሚስት ናት። ኤክስትራ በቃው ያውቀዋል እኮ ወጣቱ። ለነኚህ ክብር ሰጠን፣ ለትልቁም ለትንሹም ክብር ሰጠን። በቃ ሰው በሰውነቱ ክቡር ነው። በቃ ምንም ይሁን ይሄ የዘር ንቅዘት ያጥንት ውስጥ የዘለቀ እንትን ጥሩ አይደለም። እኔ በኤርትራ ላይ ብዙ ታዋቂ ነበርኩኝ እና የዛን ጊዜ እኔ በነበርኩበት ሰዓት በህገ ልቦና ነው እንደዚህ የዘረኝነት የለምና እኔ ኮሜዲ የሆኑ ድራማዎችን መድረክ ላይ አስተዋዋቂ ነበርኩኝና የተሸለምኩኝ እኔ በኤርትራ ላይ በጣም ታዋቂ ነበርኩኝና አስተዋዋቂም ነኝ። የዛን ጊዜ ድራማዎቻችን በሙሉ በብሔር ላይ ተመሰረተ ነው። በቃ አንድ ከሌ ነበር፣ አንድ ከሌ ብሔር ነበር፣ እንደዚህ ያደረገ እንደዚህ ሆነ ምናምን ብሎ ህዝቡን የሚያሰቅ የሚያዝናና ነበር። በእርግጥ አሁን ያ ነገር አሁን አልፎ ዛሬ ደግሞ እዚህ ደረጃ ላይ የብሔር እኩልነት ሆኖ ዛሬ ደግሞ ሁሉም ጥንቃቄ የተደረገበት ኪነ ጥበቡም አድጎ ዛሬ ላይ እዚህ ደርሷል። አሁን በያዝነው ነገር ደግሞ የማንንም ብሔረሰብ ሳይነካ እንደዚሁ እንደተደጋገፍን እኛ ባለማወቅ ነው የዛን ጊዜ እንትን ያው ሰውም ስለሚዝናና ነው። አሁን ደግሞ ያውቀዋል እንዴት ነው አንድ ብሔር ሲነካ ኢትዮጵያ እንደምትነካ ማወቅ አለበት። አንድ ሃይማኖት ሲነካ ኢትዮጵያ እንደምትነካ አውቆ ወጣቱ በተቻለው አቅም በዚህ ባለው ጊዜው ትምህርታዊ ነገር ለሀገሪቱ ቢያስተላልፍ ነው የምለው። ውስጥ ያለውን ነው እንግዲህ ለመግለጽ የሚገርም ነው። አረ በደንብ ትልቁም ነገር ነው የነገርከን። እንደው አጠር አድርገን አንድ ጥያቄ ብቻ ልጠይቅህና የድሮ አንተ የድሮ አራዳ እንደሆንክ በጣም በብዙ ነገሮች አይቻለሁ በምናወራው ወሬዎች በምትነግረኝና ያው አንተ ምለው ተመልካቾች ካለኝ ቅርበት ነው እንጂ ከእድሜ አይደለም። ትረዱኛላችሁ ብዬ አስባለሁ። ይሄን ደግሞ ሙሉ ፍቃድ አግኝቼ ነው እና የድሮ አይደለ ሙሉ ፍቃድ አግኝቻለሁ። አዎ በሚገባ እና የድሮ አራዳና የአሁን አራዳ ልዩነታቸው ምንድነው? መሰረታዊ የሆነ ነገር የድሮ አራዳ ስትባል ያለህን ተካፍለ የምትበላ ቂም የማትይዝ ጸብ እንትን የማትል ተፈነካክቶ ተወጋግቶ ደም ጠራርጎ ሄዶ ተቃቅፎ ሄዶ አብሮ የሚቀመቀም ነበር። አራዳ በቃ እኔ ሁሉ ነገር አውቀዋለሁና በቁማርም ቢጣላ በአርቤስት ይጣላ፣ በካርታ ይጣላ፣ በጥፍጥፍ ይጣላ፣ በታርጋ ይጣላ፣ ተጣልቶ ተደባድቦ ምን ብሎ ተቃቅፎ ጠጅ ቤት ነው የሚሄድ። ያውንስ
ያሁኑ ቂመኛ ነው። አድብቶ ምናምን በጣም ይጎዳሃል። በጣም ጥሩ አይደለም። አሁኑ ለማጥቃትና እንደም ለእንትን ለማለት ነው የሚሮጠው። እና የተወሰነው ደግሞ አሉ ደግሞ እግዚአብሔር የባረካቸው ተሰድቦ ስድባቸውን እንደ ልብስ ተከናንቦ የሚሄዱ የምታዩት መኪና እየነዱ ሄደው መኪና አቁሞ አስፓልት ላይ ቦክስ ይካፈታሉ። ታች ለደቂቃ ማለት ትዕግስቱን የሌለው እንጂ የሚያስታውስ ነው። ይሄ ነው ልዩነቱ። መጣላቱ ፋርነት ነው። ከተጣላ ደግሞ መተቃቅፎ መሄድ በቃ ሰው የማይጋጭ እኮ የለም። ድሮም ጸብ አለ ዛሬም አለ። እንግዲህ እድሜና ጤና ይስጥልን። በጣም ነው የምንወድ ተመልካቾች። የሚገርም ቁም ነገር እንዳገኛችሁ አውቃለሁኝ። በሌላ ፕሮግራም እንመጣለን። እስቲ ሰብስክራይብ አድርጉ። አርጉ ልጆች አርጉ ሰብስክራይብ በቃ ጠቁሙ። ጣታቸውን አትንፈጉ። እናመሰግናለን። እንወዳችኋለን። ቴንክ ዩ